what እና ታዲያ አንተ አንድ ሰው ተሳሳተ ብለህ የምትለው ምንድነው? የኻሊድ ክብሮም ጉዳይ የአንድ ሳምንት ወሬ ብቻ ሆኖ ቀረ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንለቃቸውን ቪዲዮዎች ቫይራል እንዲወጡ ዝም ብላችሁ ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እጠይቃለሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች የአንድ ሳምንት ጫጫታ የሚሆኑ ኢሹዎችን እያመጣን እዚህ በተወሰነ መልኩ የምንዳስስ ይሆናል። ይህን ቶፒክ የመረጥኩበት ዋነኛ ምክንያት ምንድነው? ህዝበ ሙስሊሙ ወደ ተሳሳተ አቅጣጫ፣ ህዝበ ሙስሊሙ ሐዲስን ወደ መካድ እንዲሁም ደግሞ ቁርአንን በራሳቸው አረዳድ እንዲረዱ የሚያስተምሩ ሰዎች እረት ተደረገባቸው። ስለዚህ በቃ ላሽ እንበላቸው ተብሎ አሁን ላይ ግን ጠንክረው እያስተማሩ ነገር ግን ምንም አይነት ምላሽ አልተሰጠውም። ተደባብሶ ታልፈዋል። የማን ጉዳይ? የኻሊድ ክብሮም ጉዳይ። ዛሬም ነገም ወደፊትም እንጠይቃለን። ኻሊድ ክብሮም መጽሐፉ ላይ የተናገራቸው ንግግሮች ነበሩ። ከነዚህ ንግግሮች መካከል ምንድነው? ቁርአንን ለማብራራት ምንም አይነት መጽሐፍ ይሁን እንዲሁም ደግሞ መልእክተኛው አለይሂ ሰላቱ ወሰላም አያስፈልጉም፣ ቁርአን ራሱ የተብራራ ስለሆነ ማንም ማብራሪያ አያስፈልገውም ብሎ ራሱ ሲያብራራ ነበር። ታዲያ በሲራ የቁርአን ጥናት ማዕከል ሲያስተዋውቁ የነበሩ ግለሰቦችን ምንም አይነት ምላሽ አልሰጡም። ለምሳሌ ዛሬ ነጭ ነው የምናወራው። አብዛኞቻችሁ ልትከፉ ትችላላችሁ፣ ግን ነጩን እናውራ። እና ያሲን ኑሩ ለምሳሌ ሶሻል ሚዲያ ላይ የሚደረጉ ነገራቶች ኳስ ላይ ወጣቱ ፎከስ ሲያደርግ ጊዜ ኳስ ይቅርባችሁ እንዲህ ብለው የኹጥባ ርዕስ አድርገው ያስተምራሉ። ጥሩ ነው አይደለም? ጥሩ ነው። ምንም እንዲህ የምንልበት ነገር አይደለም። ነገር ግን የነቢዩ አለይሂ ሰላቱ ወሰላም ሱናን እንዲክዱ እንግዲህ ሰው ሐዲስን አልቀበልን ካለ ከእስልምና ይወጣል። የግለሰብ እንዲህ ካለ ሐዲስን አልቀበልን ካለ ሙስሊም ነው አይባልም። ይህን አስተምሮት ወጣቶችን ሰብስቦ እንደፈለገ የሚያስተምረውን ግለሰብ ኻሊድ ክብሮም ለምንድን ነው ዝም የምትሉት? ምር ለእውነት ከቆማችሁ ማለት ነው። ስፔሻሊ እነ ካሚል ሸምሱ እነ ያሲን ኑሩ ለምን እነ አቡበክር አህመድ የተለያዩ ርዕሶች ታነሳላችሁ። ሰው ዘላለማዊ የሆነ ህይወቱን የሚያሳጣው ሐዲስን መቀበል አያስፈልግም፣ ቁርአንን ለመፈሰር ማንኛውን ሰው አያስፈልግም። ነገር ግን እኔ መፈስርልህ የኔን እይታና የኔን ምልከታ ተቀበል እያለ ኻሊድ ዝም እየተባለ ሰላት ኢባዳ አይደለም እየተባለ አስቡት። ሰላት ኢባዳ አይደለም የተባለ ግለሰብ ዝም እየተባለ ዛሬ ኹጥባዎች እየተደረጉ ያሉት ምንድናቸው ስንል አይ እንትናኮ ፌስቡክ ላይ እንዲተናገረ፣ እሺ ቲክቶክ ላይ ሰንበዲ እንዲተናገረ። ስለዚህ ጥሩ ነው እኮ ወጣቱን በሚያናግር እኔ ወላሂ ይሄን ነገር በጣም ነው ደስ የሚለኝ። ግን የአላህን መብት ለምንድን ነው ትኩረት ማይሰጠው? ይሄን በተመለከተ ሳዳት ከማል የተናገረው ንግግር ነበርና ኡስታዝ ሳዳት እስቲ እንስማው። ዛሬ ኹጥባ ላይ የሚወጡ ሰዎች የህዝቡን በሽታ እኮ ያውቁታል። ሳያውቁ ቀርተው እኮ አይደለም። ህዝባችን ያለበት የእምነት ደረጃ ይታወቃል አይታወቅም? ላኢላሃ ኢለላህ ምን ያፈርሰዋል? ትርጉሙ ምንድነው ሲባል እኮ በስነ ስርዓት የማይፈሰር ህዝብ ነው ያለው። ነገር ግን የዘካ ብር እስከተሰጣቸው ድረስ ዘካ ሲሆን ደም ስራቸው እስኪገተር ድረስ አሊ የሚባሉት ምን ይላሉ? ዘካ እኮ የድሆች ሐቅ ነው፣ ሊቀር አይገባውም። ዓለም ላይ ድሃ መጥቶ እሺ በጣም ጥሩ ጀዛከላሁ ኸይረን። እሺ ያላህስ መብት ስለ ድሃ መብት ማውራት ነው አይደል የፈለከው? ከፊሉ ይነሳል። ወንድ ልጅ አላህ የሰጠው መብት ከአንድ በላይ ማግባት ማንሽ አንቺ የምትከለኪው ለራሱ እያመቻቸ ማለት ነው። ያንተን መብት ማን ይከለክልሃል? አላህ ፈቅዶልሃል። ሐቁን ካሟላ መንገዱ ክፍት ነው። እሺ የአላህስ መብት የት ነው? የአላህ መብት ሲባል
አረ ሰዎች ይደብራቸዋል ይባላል አይባልም? እንትና አታውቋቸውም እንዴ? ሐጂ እንትና ባለሀብቱ አብሬት እኮ ይሄዳሉ። ስለ አብሬት ከተነካ ለመስጂዱ የሚሰጡትን ቢያቆሙስ ይላል። ያቆሙት እሳቸው ብቻ ሽርኩን ያቆሙ እንጂ እኛ ከሳቸው አይደለም እኮ ሪስካችን ነው እንዴ? በቃ ይሄ አሁን ተሸዋውዶ ማለፍ እንጂ ወላሂ ህዝቡ ላይ ሽርክ እንዳለ በግልጽ የሚታወቅ ጉዳይ ነው። ያ ዳይዎች ኹጥባ የሚያረጉ ሰዎች ሳይቀር ዛሬ ላይ የሚያስጨንቃቸው ምንድነው? በጣም የሚያሳዝነው ነገር የአላህ መብት አይደለም፣ የሰዎች መብት። እናቱን የሚሳደብ ሰው ካለ እናትህን ለምን ትሳደባለህ ብሎ ርዕስ አድርጎ ከዛስ ለህዝብ ያስተምራል። ጥሩ ነው፣ ግን የአላህ መብትስ ከእናት ከአባት ከነፍሳችን በላይ አይደለም? እኛ የተፈጠርንበት ዓላማ አይደለም? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የሰው ልጆችን ይሁን አጋንንቶች የፈጠርኳቸውን እኔን በብቸኝነት ሊያመልኩኝ ሊገዙኝ ነው አላለ ኻሊቃችን ጌታችን አላህ? ታዲያ ከተፈጠርንበት ዓላማ የሚያወጡን ነገራቶችን በተለያዩ ጊዜዎች እየተፈጸሙ ባልሰማ ባላየ ለምንድን ነው ላሸምትል? አይ በሂክማ ነው ማስተማር ያለብን ይባላል። ሶሻል ሚዲያ ላይ የሚደረጉ ነገራቶች አደባባይ ላይ ለማውጣት ሂክማና ሪፍቅ አያስፈልግም አይደለም? ሽርክን በአላህ ላይ ማጋራትን በአደባባይ ሲሰራ ግን እባክህ ሽርክ ስለሆነ እሺ ቀስ ብለህ የሚባል ነገር የለም። በቃ ግልጽ በሆነ አማርኛ ሽርክ እየሰራህ ነው። በዚህ ነገር ላይ ከሞትክ ዘላለም ገሃነም ትገባለህ ተብሎ ሰዎችን ማስተማር አለበት። ምክንያቱም ጌታችን አላህ ምንድነው ያለው? ወመን ዩሽሪክ ቢላህ ፈቀድ ሐረመላሁ ዐለይሂ ጀና። በእርግጥ በአላህ ላይ የሚያጋራ ሰው መኖሪያው እሳት ነው። ነፍሲያቸውን ለበደሉ ሰዎች ረዳት የላቸውም። ሰው ወንጀል ሊሰራ ይችላል፣ የተለያዩ ወንጀሎች ላይ ሊወድቅ ይችላል። ግን ሽርክን ሳይሰራ በተውሂድ ላይ ጸንቶ ቢሞት እንግዲህ በተውሂድ የጸና ሰው ወንጀል ይስራ እያልን አይደለም፣ ወንጀልም ይሰራል ማለት አይደለም። ግን ተሳስቶ የሰው ልጅ ነውና ፐርፌክት አይደለም። የተለያዩ ወንጀሎች ላይ ቢወድቅ እንኳን ተውሂድ ካለው አላህ ዘላለም እሳትን ያስገባዋል አያስገባውም? ምክንያቱም ተውሂድ ፓወር ስላለው ሌሎች ወንጀሎች ይሰሩ አይደለም። ነገር ግን የሰራው ወንጀል እንደ ወንጀልነቱ የስራህን ይሰጣል፣ ቅጣትህን ትቀምሰዋለህ። ምን ሰው በደለ ሊሆን ይችላል። የተለያዩ ነገራቶች ቅጣት ሲባል በጣም ሲምፕል እንዳይመስላችሁ። እዚህ ምድር ላይ እንኳን ሾክ ቢወጋን ምን ያክል ቅጣት ሲባል የወንጀል ቅጣት ራሱ ትንሽ አይደለም። ግን ዘላለም ገሃነም ውስጥ አይከርምም። ያ ነው ተውሂድ ለሰው ልጆች አስፈላጊ ነው። ዛሬ ላይ ጋጠወጥ የምትለው ሰው ስለ ጋጠወጥነቱን በሚዲያ ለዛው ህዝበ ሙስሊሙ በተሰበሰበበት በአደባባይ ስታስተምር የአብሬሺ ድረስልኝ የሚል ኡምራ ላይ ሄዶ ከአላህ ውጪ ሲጣራ ኢማጂን አድርጉ። ኡምራ ላይ ሄዶ ከአላህ ውጪ የሚጣሩ ሰዎች አሉ። መንዞማ እያሉ ባስ ላይ ሰው ለ10 ቀን ኡምራ ሄዶ ስንት ሀጃ ባለበት ያለበትን የሰው ልጅ ማለት ነው ምን ያረጋል? በመንዞማ ሲጨፍሩ ነበር። ይህን ቪዲዮ ተመልከቱት። زمان قبقبو اما دل وردن ودخل موسبو مكاشفان سر انقا جاس نقبو يا محبا ونماد زرقتو مقبو عنيون دانو جن كاينا يزقبو همزي يميميان والتو اسكتو ስለዚህ ዛሬ ኡምራ እየተባለ ኡምራ ትራቭል ኤንድ ቱር ምናምን እየተባለ ቢዝነስ ተደርጓል። ይህ ፋክት ነው፣ ማናችንም እንክደው አይደለም። የትኛውም ቱር ኤንድ ትራቭል ቢዝነስ አልሰራም ቢለኝ ያስቀኛል። ኢቭን ምንም አይነት ብር ሳይኖራችሁ ነው በሰው ብር የምትጀምሩት። ይሄ የምናውቀው ነገር ስለሆነ ማለት ነው። ጥሩ ነው እኮ ለኡምራ ተጓዦችም አሪፍ የሆነ ቻንስ አሪፍ የሆነ ምርጫ ይኖራቸዋል። አሪፍ የሆነ መስተንግዶን ጭምር ይኖራቸዋል። ምክንያቱም ኡምራ ፓኬጆች በበዙ ቁጥር ምን ይሆናል? አሪፍ ኡምራ የሚያስኬዱ ሰዎች ሳይፈልጉ በግዳቸው የኡምራ ተጓዦችን አሪፍ አድርገው ይንከባከባሉ። ነገር ግን ኡምራ ስትሄዱ ከማን ጋር መሄድ እንዳለባችሁ ማወቅ አለባችሁ። ሰንበዲ ቲክቶከር ስለሆነ ታዋቂ ሰው ስለሆነ ሙነሺድ ስለሆነ እንዲህ ስለሆነ ብቻ አትሂዱ።
ምክንያቱም ገንዘባችሁም አውጥታችሁ በስርዓት ዑምራ ሳታረጉ ስትመለሱ ዋይ ከብራችሁም አልሆናችሁም ከጊዜያችሁም አልሆናችሁም ከኢባዳም አልሆናችሁ። ስለዚህ ሶስት ኪሳራ ነው የምታተርፉት ምንም ጥቅም በሌለው ነገር ማለት። ስለዚህ ስትሄዱ ጊዜ ማን ጋር መሄድ እንዳለባችሁ ከናንተ ጋር የሚሄደው የበሰለ ሰው መሆን አለበት፣ በደንብ የበሰለ ኡስታዝ ማለት ነው። ምክንያቱም ዑምራ የራሱ የሆነ ድንጋጌና ህግጋቶች ስርዓቶች አሉት እና ወንድምና እህቶች ይህን ነገር ጥንቃቄ እናድርግ ለማለት ያክል ነው። በሰፊው እንመለሳለን። ኻሊድ ክብሩን በተመለከተ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የሚያዋጣን ነብዩ መውደድ ነው። አዎ ነብዩ መውደድ ያዋጣል። ነብዩ ሰለላሁ ዐለይሂ ወሰለም ግን እንዴት እንውደዳቸው? አላህንስ እንዴት እንውደደው? አይደለም ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ እንኳን እሳቸውን የላካቸውን እንዴት ብለን መውደድ እንዳለብን እሱን ራሱ ገለጸ። ምን ሲል ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ በላቸው መልእክተኛ ሆይ ማን ነብዩ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ለህዝቦች አስተላልፍላቸው እውነት እናንተ እንደምትሉት አላህን የምትወዱ ከሆነ እኔን ተከተሉኝ በላቸው። ማንን? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን በመስራት እሳቸው ያላዘዙትን በመፈጸም እሳቸውን መውደድ በፍጹም አይቻልም። የነብዩ መሐባ ከውስጣችን ነው። አንተ ለኔ ዓለም ላንተ ብሎ ነው አላህ የፈጠራቸው ነብዩንና ውሸት አላሁ ሱብሓነሁ ወተዓላ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አንተ ለኔ ዓለምን ላንተ ብሎ በፍጹም አልነገራቸውም። ዓለምን አላህ ለምን እንደፈጠረ ተናግሯል። እኛን ለምን እንደፈጠረ ጂኖችን ለምን እንደፈጠረ በግልጽ ተናግሯል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ጂኖችንም ሆነ የሰው ልጆችን አልፈጠርኩም እኔን በብቸኝነት እንዲያመልኩኝ እንጂ ነው ያለው። ነሷራዎች እዛ ጋር ዒሳ ማለት የአላህ ልጅ ነው እሱም ራሱ አስተዳዳሪ ነው ይላሉ። እነዚህ ደግሞ ቀብር አምላኪዎች እዚህ ጋር ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ያልሰጣቸውን ስልጣን ምን እያደረጉ ነው? አንተን ለኔ ስል ነው የፈጠርኩ ዓለምን ግን በጠቅላላ ላንተ ስር ነው የፈጠርኩ እያሉ ይዋሹባቸዋል። ይሄ በእስልምና ምንም መሰረት የለውም። ካለሳቸው አይሆንም ነብዩ። እንኳንኛ ሰው ምንም የምንበላውም ግመሉም ሁሉም ለነብዩ ተብሎ የተፈጠረ ነው። የነብዩ ያለሳቸው አይሆንም ምን በላው ግመሉ ሁሉ ነገር የተፈጠረው ለሳቸው ተብሎ ነው አለ። አላህ ደግሞ ምን ይላል? አላሁ ሱብሓነሁ ወተዓላ ምን አለ? ኸለቀ ለኩም ማ ፊል አርዲ ጀሚዓን በምድር ላይ ያለውን በጠቅላላ ለናንተ ፈጠርኩላችሁ ነው ያለው ሱረቱል በቀራ ላይ እንጂ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፈጠርኩለት አላለም። በፍጹም ይሄ ውሸት ነው። አለበለዚያ እንደኔ ሰው ናቸው ተብሎ ዋጋ የለውም ይከተዋል ጀሃነም። አለበለዚያ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደኔ ሰው ናቸው ተብሎ ማሰብ ዋጋ የለውም ጀሃነም ውስጥ ይከተዋል አለ ቀጣፊ። እንዲያውም የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ማንነት ስንመሰክር ሁለት ነገሮችን መሰክራለን። ሰው ናቸው የሚለው ምን መሰክረው አንደኛው ፓርት ነው። አላህ ምን አለ? ቁል በላላቸው። ለማን? ለሌላ ሰው እኮ አይደለም፣ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለራሳቸው አላቸው። ምን ሲል? ቁል በል ኢነማ አነ በሸሩን እኔ እኮ ሰው ነኝ፣ ቁርጥ ያልኩ ሰው ነኝ፣ ሚስሉኩም የእናንተ አምሳያ ነኝ በል። ስለዚህ ሰው ናቸው። ሰው ናቸው ማለት ጀሃነም ውስጥ አያስገባም። ይልቁንስ ምንድነው ጀሃነም ውስጥ የሚያስገባው? እሳቸው ምን አሉ? ዩሃ ኢለይ ወደኔ እኮ መለኮታዊ ራእይ ይወረዳል። ይሄ ልትከተሉ ነው የሚገባችሁ። ወደኔ የተወረደው መለኮታዊ ራእይ ስሩበት፣ ሌላ ነገር አትጨምሩ ብለዋል። እሳቸውን ደግሞ ከሰውነት ደረጃ ከፍ አድርጎ ወደ አምልኮ የወሰደ ሰው የጀሃነም ነው። እናንተ እንደምትሉት አይደለም። አዎ ሰው ናቸው ማይመለኩ ሰው ናቸው ካላችሁ በኋላ አምልኮ ግን ለሳቸው እናንተ እንደምትሰጡት ከሰጣችሁ በዚህ መንገዳችሁ ላይ ንስሐ ሳትገቡ ከሞታችሁ ከአላህ ውጭ ነብዩላህ ዒሳንም ጅብሪልንም መርየምንም ሚካኤልንም ነብዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ዓሊይንም ፋጢማንም የቦረናውንም ቃጥባሬን አብሬትን ያመለከ በዚሁ መንገድ ላይ ንስሐ ሳይገባ የሞተ የእሳት ነው። መሻይኾቻችን ስራ እንከተል። የመሻይኾቻችንን ስራ እንከተልም። ምክንያቱም አላህ ቃል የገባላቸው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አማኝነታቸውን ያረጋገጧቸው ሷሃባዎች አሉ። ሷሃባዎችን ለምንድን ነው እናንተ መከተል ማትፈልጉት? የመሻይኾቻችንን ስራ እንከተል ትላላችሁ። ለምሳሌ የቃጥባሬ ተከታዮች የሚባሉ አሉ። እዛው ደግሞ ወሎ ደግሞ የቦረናው ደግዬ እርዱኝ አባብዬ የሚሉ ሰዎች አሉ። የቦረናው መንገድ እንከተል? በፍጹም በምድር ላይ የጀሃነም መሆናችንን አናረጋግጥም። ምክንያቱም የቦረናው ደግዬ እርዱኝ አባብዬ ሳይሆን የሚሆነው የቦረናው ደግዬ እርዱኝ አባብዬ ሳይሆን የሚባለው
ኢያከ ነዕቡድ ወኢያከ ነስተዒን አንተን ብቻ እናመልካለን ባንተን ብቻ እንታገዛለን ነው የሚባለው እንጂ የቦረናው ሆይ አግዘኛ አይባልም። እኛ የምናመልከው ካፈር በታች ያሉ ሰዎችን አይደለም። አቡበክር ስዲቅ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የሳቸው ሬሳ ገና ሳይቀበር ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት አላህ ሕያው ነው መቼም የማይሞት ነው አለ። ለምንድን ነው እነዚህ ሰዎች ማለት ነው የመሻኢኾቻችንን መንገድ እንከተል የሚሉት? ምክንያቱም እነሱ መሻኢኽ የሚሏቸው አዳዲስ መንገዶችን አምጥተዋል። ለምሳሌ ቃጥባሪዎቹ አልኳችሁ ልንገራችሁ ምን እንደሚሉ። እስካሁኗ ሰዓት ድረስ ተውበት ከማድረግ ይልቅ በዚህ ክህደት ውስጥ ይጨማለቃሉ። ምን ሲሉ በፊት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ፣ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ፣ ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩን ጌታ ይሽሊላ በእጁ ያደረገው ሙልኩን አቡል ጀበል ግርማ አለው ለመልኩ ይላሉ። አቡል ጀበል የተባለው ግለሰብ አደም ሲፈጠር ቦታው ላይ ነበረ። አደም ገና እየተፈጠረ እያለ የአደም ጭቃ ፍንጣሪ እጁ ላይ ተፈናጥሮበት ደግሞ እጁ ጠቆረ ይላሉ። ያም አይነት እኮ ነው የሚታየው በእግሩ ማለት የአደም ጭቃ ተፈናጥሮበትም እኮ ጭምር ነው አቡል ጀበል የተባለው ግለሰብ እግሩ የጠቆረው ይላሉ። ይህን ክህደት መሻኢኽ የሚባሉት ይዘውት ከመጡ ይሄ ልንከተል ነው? በፍጹም አንቀበልም። እኛ መሻኢኽ አይደለም የምንከተለው። ሻህ ተብለው ስንት እሾሆች አሉ ሙስሊሙን ከጀነቱ መንገድ ወደ እሳቱ መንገድ የመሩ ማለት ነው። አንቀበላቸውም። ይልቁንም አላህ ቃል የገባላቸው እነማን አሉ? ሷሃባዎች አሉ። ምን ሲል የመሰከረላቸው? ኡላኢከ ሁሙል ሙእሚኑና ሐቀን እነሱ እኮ እውነተኛ አማኞች ናቸው አለ። ማንን? ሷሃባዎችን። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኸይሩ ናሲ ቀርኒ ከሰዎች ሁሉ ምርጥ ማለት እኮ እኔ ያለሁባቸው ማን? ሷሃባዎች። ከዛ አስቀጥሎ ከነሱ በኋላ ያሉት ታቢኢዮች፣ ከዛ አስቀጥሎ አትባኡ ታቢኢን፣ ከነሱ በኋላ ያሉት ሶስቱ ምርጥ ክፍለ ዘመን ተመሰከረላቸው። አላህ ደግሞ ምን አለ መልሶ ስለ ሷሃባዎች? ወሳቢቁነ አልአወሉነ ሚነል ሙሃጅሪነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ። እነዚያ ቀደምቶቹ ከማን? ሙሃጅሮቹ የተሰደዱት አለ እና እንግዳ የተቀበሉት አለ ማን? ሙሃጅርና አንሷር ሷሃባዎችም ማለት ነው። እነሱም በበጎ የተከተሏቸው አለ። አላህ መሻኢኽ እንድንከተል ሳይሆን ያዘዘን ሷሃባዎችን በበጎ በቅኑ መንገድ ላይ እንድንከተላቸው ነው። ለምንድነው የመሻኢኾች መንገድ ብለው የሚጠሩን ማለት ነው? ይሄው እንደምታዩት ሷሃባዎች አሁን እንደዚህ ቀብር ከፍ ከፍ አድርገው አያመልኩም ነበረ መጋረጃ ጋርደው። እነዚህ ግን የመሻኢኾች መንገድ ነው እያሉ የመሻኢኾቻቸውን ቀብር ከፍ አድርገው ሰርተው ኢስላም የከለከለውን ምን ያደርጋሉ? ከአላህ ውጭ ያመልካሉ፣ ይገዛሉ፣ ይደርሱልናል፣ እንደዚህ ያደርጉልናል ይላሉ። እንቀጥል። አይደለም የነብዩ ሞሊድ ያልተከበረውን ለማንም ለጭንጋፉ ልጆቻችን ሁላ ያከበርን አይደለም እንዴ? እንኳን አይደለም የነብዩ ሞሊድ ያልተከበረ የጭንጋፍ ልጆቻችንን ሞሊድ ሁሉ ያከበርን አይደለው ያለ። ጥያቄው ምንድነው? ማን አክብሩ አለን ነው? አክብሩ ተብለን ታዘናል ወይ? አልታዘዝንም። ለምሳሌ የነብዩላህ ዒሳን ልደት እናከብራለን? አናከብርም። ለምን? ስላልታዘዝን እንጂ ዒሳን ጠልተነው አይደለም። የነብዩላህ ሙሳንስ ዓመት እየጠበቅን አሹራ ጾምን እንጾማለን? አንጾምም? እንጾማለን። ለምን? ሸሪዓ ስላጸደቀው። ነብዩ ሰለላሁ ዐለይሂ ወሰለም መዲና ከተማ በገቡ ጊዜ ይሁዳዎችን ሲጾሙ አዩአቸው። ለምንድነው የምትጾሙት ሲሏቸው ይህ ቀን ማለት እኮ አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው ሲባል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኛ እኮ ከናንተ በላይ ለሙሳ የተገባነን አሉና ጾሙ። እኛም ይሄው እስከ ዛሬው ዕለት ድረስ እንጾመዋለን። ለምን? ኢስላም ስላጸደቀው። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ስለጾሙት። የዒሳን በዓል ደግሞ ክርስቲያኖቹ ሲፈጽሙት አዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ግን ፈጸሙት? በፍጹም አልፈጸሙትም። ስለዚህ እሳቸው የተውትንም እንተዋለን። ሷሃባዎች ነብዩ የተወለዱበትን ቀኑን የመሳሰለውን ያውቁ ነበረ? ጭራሽ እንዲህ አይነት ነገር አልነበረም በእስልምና። ምን የሚደረግበት የሚከበርበት ልደት እየተባለ የነብይ ይሁን ከነብይ ውጭ። ዛሬ ግን እናንተ መውሊድ ብላችሁ እያከበራችሁ ያላችሁት ቀን የትኛው ነው? ረቢዑል አወል 12 ሰኞ ቀን ብላችሁ የምታስቡት በቁርጥ ነብዩ የሞቱበት ነው። የተወለዱበትስ ኺላፍ አለው። መቼ ነው የሚለው በቁርጥ አይታወቅም። በቁርጥ የማይታወቀውን ቀን የልደት በዓል አድርጋችሁ ይዛችሁ በቁርጥ የሚታወቀውን የሞቱበትን ቀን ደግሞ ማለት ነው ስትጨፍሩበት ትውላላችሁ። አላህ ይጠብቀን። በነብዩ ሞት ደግሞ እየተደሰታችሁ ነው ያላችሁት ብለን አልከሰስናችሁም። ባለማወቅ ሸይጣን ተጫወተባችሁ ነው እያልን ያለ ነው። መውሊዳችንን ማክበር እንደውም ተዓረፋም ተዒድም ተሁሉ የሚበልጠው መውሊድ ነው። ለምን? እሳቸው በመገኘታቸው ነው ሁሉ የሚተገኘው። መውሊዳችንን ማክበር እንዲያውም ከዒድና ከዓረፋ የሚበልጠው መውሊድ ነው። ምክንያቱም
በሳቸው ሰበብ ነው የተገኘው አሉ። ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ቅጥፈት ተመልከቱልኝ። እንግዲህ አላሁ ስብሓነሁ ወተዓላ እሱ ስለወሰነ ስለወደዳቸው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ላከ። ይሄ ፋህማችሁ ይሄ አስተሳሰባችሁ ከየት መጣ? ሷሃባዎች በዚህ መልክ አስበዋል? በፍጹም እንጠንቀቅ። የሩህ አባታችን ነብዩ ናቸው። የዛት አባታችን ናቸው ነብዩላህ አደም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የማንም የሩህ አባት አይደሉም። በእስልምና የመንፈስ አባት የሚባል የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት አስተላላፊ ነቢይ እንጂ ሌላ አይደሉም።